ምን ያለ ነው? መሬት የሰጣናችሁ ቤት ሰርታችሁ ልትኖርበት ነው እንጂ መስጂድ ሰርታችሁ ልትሰግዱበት አይደለም እያለ ነው ለአክሱም ሙስሊሞች። ያለዛ ከዚህ በፊት ሌሎቹን እንደጨፈጨፍናቸው እናንተንም እንጨፈጭፋችኋለን። ሂጃብ ትምህርት ቤት ላይ ነበር የከለከልነው፣ አሁን ደግሞ መንገድ ላይ እንከለክላችኋለን እያለ ነው እንግዲህ የአክሱም መንግስት። ለማን? ለአክሱም ሙስሊሞች። እዛ ያሉት ሙስሊሞች ደግሞ የድረሱልኝ ጥሪ አቅርበዋል። እንዲህ የተባልን ነው ብለው። እኔ ጥያቄ አለኝ እዛ ለአክሱም መንግስት ማለት ነው። አክሱም ላይ ጭፈራ ቤት፣ ዙሙት ቤት፣ ዲስኮ ቤት እየተፈቀደ ለምንድን ነው ለሙስሊም እህትና ወንድሞቻችን የሚሰግዱበት መስጂድ የሚከለከሉት? አክሱም ላይ እንደ አንድ ሴት አዳሪ ራቁቷን እየሄደች መንገድ ላይ የሚፈቀድላት አንዲት እህቴ ግን ራሷን ሂጃብ ለብሳ ሰውነቷን ተገላልጣ ስላልሄደች ሂጃብ የምትከለከለው። ፍትህ ለአክሱም ሙስሊም ወንድሞቻችን እህቶቻችን፣ ፍትህ ካለ ማለት ነው። የሙስሊም መሪ የሆናችሁ በየቦታው ላይ የተቀመጣችሁ እናንተ የዚህ ኡማ ኃላፊነት አለባችሁ። ዛሬ አክሱም ላይ መስጂድ ተከልክለው መስጂድ ከፈለጋችሁ ወደ መጣችሁበት ወደ አረብ ሀገር ተመለሱ። እዚህ ምድር ላይ ግን መስጂድ የሚባል ነገር አትሰሩም፣ አዛንም አትሉም ብለው እየተከለከሉ ነው ሙስሊም እህትና ወንድሞቻችን። ዛሬ የሙስሊሙ ኃላፊ የሆናችሁ ያ ቦታ ላይ ቁጭ ያላችሁ ነገ እነዚህ ሙስሊም ወንድሞቻችን አክሱም ላይ ያሉት አማመላህ እናንተን ይጠይቋቸዋል። ሰላት እንዳይሰግዱ እየተከለከሉ ዝም የምትሉ ከሆነ ሁላችን ኃላፊነት አለብን። ፍትህ ለአክሱም ሙስሊሞች። ሂጃባንም ትለብሳለች፣ ወንድማችንም መስጂድ ሰርቶ መስጂድ ውስጥ ገብቶ ሰላቱን ይሰግዳል። የማንም ጭፈራ ቤት፣ አዝማሪ ቤት፣ ዝሙት ቤት ልክ እንደሚከፍቱት እነሱ እኛም ሙስሊም ወንድሞች እህቶቻችን አክሱም ላይ ሰላታቸውንም ይሰግዳሉ። ሂጃባንም ተለብሳ ትምህርቷን ትመራለች። ፍትህ ለአክሱም ሙስሊም እህት ነው ቦታ ነው። ይሄ ነገርን ፈጣሪ የሚገዛበት ቦታ መስጂድ እየከለከላችሁ ዝሙት ቤት ግን ትፈቅዳላችሁ። በየስንት ሜትሩ ዝሙት ቤት አለ፣ ናይት ክለብ አለ፣ ጭፈራ ቤት አለ፣ መጠጥ ቤት አለ። ምን አይነት ህግ ነው ያለው አገሪቷ ላይ? እዛ ያሉ ሙስሊም ወንድሞቻችን ግን እንደምትመለከቱት ቤት ውስጥ ነው ጁማ የሚሰግዱት። እንዴት ቤት ውስጥ እንደምታዩት ከጀርባዬ ማለት ነው። ምን አይነት ጊዜ ነው የደረስ ነው በእናታችሁ? ዝሙት ቤት ይሰራ ብሎ የሚፈቅድ መንግስት መስጂድ ግን አትሰሩም፣ እኔ በህይወት እስካለን ድረስ እዚች መደር ላይ አዛን አይባልም ብሎ እየከለከለ ነው። ምን አይነት ዘመን ነው የደረስ ነው? እኔ በጣም ነው የሚገርመኝ። እኛ ያለንበት ኤሮፓ ሀገር ላይ አዛን ይባላል። ጁማ ዕለት አዛን እንዲባል አለ የተባለ ትልልቅ ቲቪ መጥቶ ነው አዛን መስጂድ። ከኤሮፓ ላይ አንደኛ መስጂድ ትልቅ መስጂድ ያለው እኛ ያለበት ሀገር ነው። እኔ ያለበት ሀገር ጀርመን ላይ ከ3000 በላይ መስጂድ አለ። ኢትዮጵያ ላይ ሰሃቦች መጀመሪያ የተሰደዱበት ሀገር ላይ አንድ መስጂድ እንዳይሰራ ከልክሏል፣ አክሱም ላይ ማለት ነው። እኔ በጣም ነው የሚገርመኝ ወላሂ። እኔ ያለሁበት ሀገር የካብሮች ሀገር ሆኖ አብዛኛውም ግን ወላሂ ቱርኮች በየ3 ኪሎ ሜትር በየ4 ኪሎ ሜትር መስጂድ አለ። ከ3000 በላይ መስጂድ አለ። እኛ ሀገራችን ላይ ግን አክሱም ላይ አንድ መስጂድ የላችሁም ወንድሞቻችን። የመጀመሪያ ሰሃቦቹ የተሰደዱበት ሀገር ላይ እዛ ላይ መስጂድ የለም። ምን እያሉ ይዘቱታል? እዛ ያለው መንግስት አርፈህ ትቀመጣ፣ ቤት የሰጠናችሁ ልትኖርበት ነው እንጂ ልሰግዱበት አይደለም።
ካሁን በኋላ አዛን ስትሉ ብሰሙ እንጨፈጭፋቸዋለን ከእናንተ በፊት የነበሩትን እንጨፈጨፍናቸው እያለ ነው እንግዲህ ሙስሊም ወንድሞቻችን ላይ ዛታ እያደረገ ያለው የአክሱም መንግስት። ያ ከዚህ በፊት ተማሪዎች ነበር ሂጃብ ለብሰው ትምህርት ቤት እንዳይገቡ፣ አሁን መንገድ ላይ እንከለክላቸዋለን እያለ ነው። የሰው ልጅ ሁሉ ይሞታል፣ ወደ አኽራ ይሄዳል። አንድ ነገር ልንገራችሁ፣ ሁላችን ሞታለን፣ ሞት አይቀርም። ግን አንድ ሰው ሲሞት ዓለሙን በአንድ እግር ታቆሙታላችሁ። እነዚህ ግን ወንድሞቻችን እህቶቻችን መስጂድ አላሁ አክበር የምትባለው ቃል እዚች ምድር ላይ አትባል እየተባለው የተከለከሉ ድረሱልን፣ ሙስሊሞች ድረሱልን፣ አዛን እንዳንሰግድ የተከለከለን ነው። ወላሂ ወላሂ ሱመ ወላሂ የሙስሊሙ መሪ ሆናችሁ ወንበር ላይ ተቀመጥክ ዛሬ በየአመቱ አዳዲስ መኪና ከውጭ እያስመጣ ምትነዳ፣ አዳምጠኝ፣ በደንብ አዳምጠኝ፣ ቅዱና አድርስላቸው። በየአመቱ ከውጭ ይሄን መኪና ፈልጋለሁ ይሄን መኪና እየቀያየርክ ምትነዳ ሁሉ የሙስሊም መሪ የሆንክ ሁሉ ወንበር ላይ ተቀመጥክ ዛሬ እናንተ ዲፕሎማት ፓስፖርት ይዛችሁ ከሀገር ወደ ሀገር እንደፈለጋችሁ ትንቀሳቀሳላችሁ። ወንድሞቻችን ግን አክሱም ላይ መስጂድ ተከልክለው ቤት ውስጥ እየሰገዱ ለአመታት እንደዚህ ነው የሚሰግዱት። ዛሬ ደግሞ ምን እየተባሉ ነው? አዛን አትሉም፣ ከዚህ በፊት እንደጨፈጨፍናችሁ እንጨፈጭፋቸዋለን እየተባሉ ነው። እናንተ ወንበራችሁ ማሞቅ አይደለም፣ የኡማው ኃላፊነት አለባችሁ። ያወይልኩም ምን አላህ ያወይልኩም ምን አላህ ወላሂ ልዓዚም ነገ አማም አላህ ያወይልኩም። ለምን የአላህን ስም እንዳይጠራ ይህ ነገር በዚህ ነገር ላይ እርምጃ ካልወሰድክ ሁልህን የሙስሊም መሪ የተባልክ ጠቅላላ ወላሂ ነገ አማም አላህ ትጠይቃላችሁ። አንድና አንድ እንድታውቁት እንዴ እንደዚህ ብሎ እስከሚናገሩን ድረስ ሙስሊም መሪዎች የሉንም። ከዚህ በፊት እንደተጨፈጨፋችሁት እንጨፈጭፋቸዋለን እያሉ ሲሉ እየወጡ ባለስልጣን ሲናገር ወታችሁ መግለጫ አትናገሩም? አላየውም። ግን አንድ ሰው ሲሞት ወይ የሆነ ሲታመም የከሌ እንደዚህ ሆነ የከሌው እንደዚህ ሆነ ብላችሁ 500 ቪዲዮ ሰራላችሁ ትልልቅ የተባላችሁ። ዛሬ ግን እናንተ በቃ ቦታችሁ ላይ ቁጭ ብላችሁ የኡማውን ኃላፊነት ረስታችኋል። አማም አላህ ትጠየቃለህ፣ ነገ ሁልሽም ትጠየቃለህ። ዛሬ አንተ የምትነዳው መኪና አላህ ነው እንድትነዳ ያረገ። ዛሬ የተቀመጥክበት ወንበር አላህ ነው እዛ ላይ ያስቀመጠ። ነገ ትጠየቃለህ። እኔ እዚህ ጋር ተቀምጫለሁ፣ ነገ እጠየቃለሁ። የሚከተለኝ ተከታዮች ተሰሚነት አለኝ። በተሰሚነቴ እነዚህ ሰዎች መልእክት አስተላልፈዋል። መስጂድ ተከልክለናል፣ አዛን ካላችሁ እንጨፈጭፋችኋለን፣ ከዚህ በፊት አያቶቻችሁን እንደጨፈጨፍን እያሉን ነው ብሎ መልእክት አስተላልፈዋል። በአሁኑ ሰዓት ላይ ግን የምናየው ሱብሃነላህ አጃይብ ነው። ወላሂ ቆሰልን እኮ ወላሂ ያጀማ ወላሂ ሀቂቃ ሱብሃነላህ ምን አይነት ዘመን ደርሰናል? የጥጋብ ከዚህ በፊት እንደጨፈጨፍናችሁ እንጨፈጭፋችኋለን ይሉናል። هذا ظلم يا ناس والله። መሪዎች ሙስሊም መሪዎች ምን እያደረጋችሁ ነው እንዴ? ወላሂ እኔ ስራ አለኝ፣ ግን በዚህ ነገር ላይ መልእክት ማስተላለፍ ስላለብኝ ነው የገባሁት። የተወሰኖችን አስገባና መልእክታችሁን እሰማለሁ። ኦኬ አንዴ ጀማ ኮፒ ሊንክ እያደረጋችሁ አይደለም? ምንም ታፕታፕም ኮፒ ሊንክ እያደረጋችሁ አይደለም? ታፕታፑን የተወሰነ ከፍ አድርጉት። ኦኬ ኦኬ አይታየኝም። ኦኬ በተለይ እዛ ያላችሁ እህትና ወንድሞች አክሱም ላይ ያላችሁ እንደው ገብታችሁ ያለውን ነገር የሚደርስባችሁን በደል ብትናገሩ ደስ ይለኛል። በተለይ እዛ ያላችሁ ሰዎች ኦኬ፣ እዛ ያላችሁ ሰዎች ኢንሻአላህ
ኦኬ እስኪ እኔ አላውቀውም። አንዱን ያስገብቸዋል። አሰላሙ አለይኩም። ወአለይኩም ሰላም ወረህመቱላሂ ወበረካቱ። አህለን ሞባይል እንዴት ነህ? ሰላም ነው? አማን ነው አልሐምዱሊላህ። እንዴት ነህ? ደህና ነኝ። አሁን ባልከው ጉዳይ መጅሊሱ ምን እየሰራ ነው? ለምንድን ነው ይህንን ነገር ማይከታተለው? ጥያቄ ማቅረብ ትችላለህ ለመጅሊሱ መጠየቅ የምትፈልገውን። እኔም ይሄን ጥያቄ ጠይቄያለሁ፣ ሰምተሃል። አንተም ጥያቄ ማቅረብ ትችላለህ። አዎ በተደጋጋሚ እንደዚህ አይነት ነገር በተደጋጋሚ መልኩን ቀይሮ እንደዚህ አይነት ነገር እየመጣ ነው እዛ ሀገር ላይ፣ ግን ምንም መፍትሄ ሊሰጠው አልተቻለም። ሁሌም የምንሰማው ነገር ተመሳሳይ ነገር ነው። መልዕክትን አስተላልፍ የምትፈልገው። ኦኬ ሰላም አለይኩም ኤልያስ፣ ይሰማል? ወአለይኩም ሰላም ወራህመቱላሂ ወበረካቱ። አህለን ሀቢቢ፣ ደህና ነው? ማናችሁ? እንዴት አደርክ? አለን አልሐምዱሊላህ። እኔ እንጃ ሰምተኝ ነበር። አሁን አልሰማሁም። አልሰማኝ ማለት ኦኬ እያልኩ ያለሁት ሰሞኑን እንግዲህ አክሱም ላይ ያሉ እህትና ወንድሞቻችን እንግዲህ የሀገሪቱ እዛ ያለው የአክሱም መንግስት አክሱም ላይ እንግዲህ እንደምታየው እዚህ ጋር መስጂድ የላቸውም። በየቤቱ ነው እንደዚህ የሚሰግዱት ማለት ነው። በየቤታቸው አዛን እያሉ ይሰግዳሉ። ከአሁን በኋላ አዛን አትሉም። እዚች መሬት ላይ አዛን አይባልም፣ መስጂድም አይሰራም። ሴቶችም እንግዲህ ከዚህ በፊት ያው ሂጃብ የተከለከሉት እህቶቻችን ትምህርት ቤት ላይ ነበር። አሁን ደግሞ መንገድ ላይ እንከለክላቸዋለን። ካልሆነ ከዚህ በፊት ሌሎቹን እንጨፈጭፋቸዋለን። ይህን ደግሞ የማትፈልጉ ከሆነ ሀገሪቱን ለቀውጣችሁ ወደ አረብ ሀገር ተሰደዱ እያሉ ነው። እንግዲህ በጣም ነው የሚያመው። ገባ? ይቅርታ አድርጉልኝና አንድ ሰው ወደ አኽራ ከሄደ አላህ ይርሐመው። ሁላችንም ዱዓ እናደርጋለን ለዛ ሰው አይደለ እንዴ? እናዝናለን አይደል? ግን እነዚህ ወንድሞቻችን እየተጨፈጨፉ እንደዚህ በደል እየደረሰባቸው ማንም ሞቶ ድምጽ እያለ የለም። ሁሉም ባለስልጣን ባለ ቦታ ያለ ሁሉ ቦታውን ያቀፈ ማለት ነው። ጠቅላላ ሁሉ ነገር በአንድ እግር ያቆሙታል። ዱንያ ላይ እያሉ እነዚህ ግን መስገጅ አተናል፣ አዛ ማለት አልቻንም። ከዚህ በፊት እንደጨፈጨፍነው እንጨፈጨፋቸዋለን። ካልፈለጋቸው አረብ ሀገር ሂዱ። የት ነው የሚሄዱት ሀገር? ያቺ ሀገር ሰሃቦችን የተቀበለችበት ሀገር ላይ አንድ መስጂድ የለም። ኤልያስ፣ እኔ ጀርመን ላይ ስኖር ከ3000 መስጂድ በላይ አለ። እኔ የምኖርበት በየ5 ኪሎ ሜትር መስጂድ አለ። እንዴት ነው? ለዛውም አንድ የካፈር ሀገር ላይ ወላሂ። እንዴ እኛ የምንሰራበት ድርጅት ላይ ሰላት ጁማ ሲደርስ አሰሪ ሂዱና ጁማ ሰግዳችሁ ነው ይለናል። እንዴት ነው እዚህ ሀገር ላይ ሀገር ኢትዮጵያ ላይ መጀመሪያ ሰሃባ የተሰደደበት ሀገር ላይ እንዴት ነው አንድ መስጂድ እንኳን አክሱም ላይ መስጂድ አሰግዱም? እንደውም መስጂድ ብላችሁ ካላችሁ እንጨፈጭባችኋለን እየተባሉ ነው። እንግዲህ ጥሪ እያቀረቡ ነው። ኡማው የታለ? ኃላፊነት ያለው መስጂድ የታሉ? እነዚህ ኃላፊነት ላይ ወንበራችሁ ላይ የተቀመጡት በየጊዜው መኪና መቀየር ነው እንዴ? ጉዳዩ ምንድን ነው? ለፉላን መኪና ተገዛለት፣ ለፉላን መኪና ተገዛለት። እነሱ መኪና የሚቀይ 10 በሚሊዮን መኪና ይገዛል። እነዚህ ወንድሞቻችን አንድ መስጂድ ማሰራት እንዴት አይችሉም? ነገ ሁላችን አላህ ፊት እንጠየቃለን አደለ እንዴ? በጣም ነው የሚያመው፣ በጣም ነው የሚያናደው። በጣም ተንቀናል ወላሂ። አረብ ሀገር ሂዱ እስከምንባል ሙስሊሞች ሐስቡነላህ ወኒዕመል ወኪል። እሺ ትፈضل አንተ የምትለን ሀሳብ። እኔ ከዚህ በላይ ምንም ምለው ነገር የለም። ውቤ ያው ያንተ ያልከው ነገር ትክክል ነው፣ ግን ምን መሰለህ ኢትዮጵያ ውስጥ እቺ ኢትዮጵያ የክርስቲያን ደሴት ነች የምትባለው ነገር ሙሉ ለሙሉ ተፍቃ ካልተራገፈችና ቀለሟ ካልጠፋ እንደዚህ አይነት አመለካከት ያላቸው ሰዎች መፈጠራቸውና ይህንን ነጠላ ዜማ ማዜማቸው የማይቀር ነው። ምክንያቱም እዛ ቦታ ላይ በግልጽ ከለከሉ እንጂ ሁሉም ቦታ ላይ የመስጂድ ጥያቄ ሲነሳ ኢትዮጵያ ውስጥ አዲስ አበባ ከተማን ጨምሮ የሚሰሩ መስጂዶች ብዙ ደም አፋሳሽ ሆነው ነው። በሰላም የተሰሩ መስጂዶች በጣም ጥቂቶች ናቸው።
እና ኢትዮጵያ ራሷ አቀባበሏ ለሙስሊሞች የለበጣ ነው። የትክክለኛ ለሙስሊሞች መብት የሰጠች ሀገር ነች ለማለት ገና ብዙ ይቀረናል። ዋናው ነገር እኛ ተመሳስለን የመኖር ጉዳይ ነው። እስልምናችንን የማስከበር ሙስሊሞች ሀገራችን መሆኑን የማሳየት በሀገራችን ላይ ንቁ ተሳታፊ በመሆን በተለይ ማንም ከኛ የጎመን ዘር ፍሬ ታክል በዜግነት የሚበልጠን እንደሌለ ኢትዮጵያውያን ሙስሊሞች ማረጋገጥ ባለመቻላችን ነው። ምክንያቱም እዛ አባቱ መትሮ የሰጠው መሬት የለም። ሁሉም የኢትዮጵያ መሬት የሁሉም የኢትዮጵያውያኖች ናቸው። ሃይማኖታችን ደግሞ የተለያየ ነው። ለክርስቲያን የተሰጠ አዲስ አባቱ የፈጠረለት መሬት የለም ወይም አልበቀለም ከመሬት ውስጥ። ስለዚህ እኛንን ማስተካከል ያለብን። ሰሜኑ ክፍል በእስልምና ላይ ያለው ጥላቻ በጣም እየታወቀ ነው። ምክንያቱም ቀሳውስቶች በሙሉ እስልምናን የሚያጣጥሉ ብዙዎቹ የምንሰማቸው ከዛ ከትግራይ አካባቢ እና ከአማራ ክልል አካባቢ የሚወጡ ናቸው። ተመሳሳይ ባህሪ ያላቸው እና መጅሊሱ እነዚህን ሰዎች አደብ የያዙም አያዙም የሙስሊሙን መብት ግን በተገቢው መንገድ ማስከበር በአሁኑ ሰዓት በተለይ የማይችልበት ምክንያት የኢትዮጵያ መንግስት ራሱ ያንን ክልል እያስተዳደረው አይደለም። እያስተዳደረ ነው ማለት አንችልም። የኢትዮጵያ መንግስት ራሱ መንግስት የሚፈልገውን ኢንተረስት በትግራይ ክልል ዙሪያ ማስከበር አይችልም። የሀገር ሌላ ሀገር ነው፣ ኢትዮጵያ ውስጥ ነው ያለው፣ መለየት የማይቻልበት ሀገር ነው። ምክንያቱም አንድም የማዕከላዊ መንግስት የፌዴራል መንግስት የጸጥታ ኃይል በፍጹም የማይገባበትና የማይደርስበት አካባቢ ነው። ነገር ግን የፌዴራል መንግስት በሚያስተዳድረው ጊዜም እንኳን ይህንን ጥያቄ ሊቀበሉ አልቻሉም። በተደጋጋሚ የመጅሊሱ አካባቢ ሰዎች ይህንን ማስፈጸም አልቻሉም። ይህን ትኩረት አድርገው መስራት አልቻሉም። ኢትዮጵያ ሙስሊሞች ደግሞ በሀገራቸው መብታቸው እንዲከበር ማድረግ የመጅሊሱ ፋንታ ሲሆን አልተቻለም። ኢትዮጵያ ውስጥ የነበረው የለውጥ ሁኔታን ስንመለከት የኢትዮጵያ ሙስሊሞች ችግር ምንድን ነው፣ ኢትዮጵያውያኖች ችግራቸው የትኛው ጋር ነው ብሎ በደንብ መመርመር በሚገባበት ሰዓት የኢትዮጵያ ሙስሊሞች መብታቸው ተከበረ የሚባለው መብታቸው ተገፈፈ የሚባለው በየትኛውና በየትኛው ሁኔታ ነው የሚለውን ነገር ሳናጤን የለውጥ ማግስት ላይ እኛ የግል ባንኮችን ለማስከፈት ነበር ስንሯሯጥ የነበረው። በርካታ የሙስሊም መብቶች ተረግጠው እያሉ እንደ አክሱም ያሉ ሌሎች አካባቢዎችም መስጂዶች፣ የመስጂዶች ክብር፣ የመስጂዶች መሰራት፣ የሙስሊሞች መብት በዜግነታቸው መረጋገጥ ላይ ምንም ትኩረት ሳንሰጥ መጅሊሱን ያው ከኤንጂኦ በአዋጅ እንዲቋቋም በማድረግ ወዲያውኑ ጥያቄ የተነሳው የግል ባንኮች እንዲስፋፉ ነው። የኢትዮጵያ ሙስሊሞች ችግር አልነበረም። በጣም በስፋት ነው የግል ባንኮች ሲጠየቁ ነበር። የኢትዮጵያ ሙስሊሞች በጣም የሚያለቅሱበት አካባቢ በተለይ አክሱም ላይ መስገጃም ሆነ መቀበሪያ ያተው የሚንገላቱ ሙስሊሞች ኢትዮጵያውያኖች ናቸው ማለት አይቻልም። እኛ ኢትዮጵያውያኖች በትክክል መስጂድ በተለያየ ሁኔታ እንደ ልብ ባይሆንም እያገኘን መቀበሪያ ቦታችንን አስከብረን እየኖርን የእኛ የሙስሊም አካላቶች መቀበሪያ ቦታ የላቸውም፣ መስጂድ የላቸውም። አዛን መውጣት ማድረግ ወንጀል የሆነበት ሀገር ኢትዮጵያ ውስጥ ሲገኝ ሙስሊሞች እግራችንን ዘርግተን መቀመጣችን በቁመና ሞት ነው። ይህንን የምናደርገው አክሱም ላይ ለሚኖሩ ሙስሊሞች ወይም ደግሞ አክሱም ውስጥ ለሚኖሩ ምንም አይነት አመለካከት ጠንካራ የሚሆኑ ደካማ የሚሆኑ ሙስሊሞች ብቻ ሳይሆን ለእስልምና ክብርም ጭምር አክሱም ውስጥ የሚኖሩት ሙስሊሞች ብቻ ሳይሆኑ የአክሱም ነዋሪዎች ብቻ ሳይሆኑ ማንኛውም ዜጋ ኢትዮጵያዊ ዜጋ ሙስሊም የሆነ ወደ አክሱም አካባቢ ሲሄድ እዛች ከተማ ላይ መስጂድ ማግኘት አለበት። መስጂዶች የትም ሀገር የሚሰሩ መስጂዶች በመላው ሀገር ዓለም ላይ ያሉ ሙስሊሞች ወደዛ አካባቢ ሲሄዱ የሚሰግዱበት ነው። መስጂድ ለአካባቢው ሰዎች ብቻ አይደለም፣ መስጂድ የአላህ ቤት ነው። ስለዚህ እነዚህ ሰዎች ያደረጉት የአፄ ዮሐንስን ድርጊት ነው። የአፄ ዮሐንስን ተግባር ነው እየደገሙት ያሉት። አፄ ዮሐንስ እኮ የ1 ዓመት ጊዜ ነው የሰጠው። ከዛች ሀገር ለቃችሁ ውጡ ካልተጠመቃችሁ። ያልተጠመቀ መሬት አያገኝም፣ ያልተጠመቀ በሀገሬ ላይ አይኖርም። ይሄ መስጂድ መጠየቅ ወይም ደግሞ መስጂድ ሰርቶ ማምለክ አይደለም። ካልተጠመቅ መቀመጥ አትችልም። አሁን ደግሞ እነዚህ መጠመቅ አለብህ አላሉም እንጂ ሙስሊም ሆነ እዛ ቦታ ላይ መኖር አትችልም ነው። ምክንያቱም ሙስሊም ሆነ መስጂድ ከሌለህ፣ መቀበሪያ ቦታ ከሌለህ፣ አላህን የምታመልክበት ቦታ ከሌለህ እስልምናህን ማራመድ አትችልም። እስልምናህን ማራመድ ካልቻልክ ደግሞ ከእስልምና
መሰረቶች ዋና የሆነውን ልትተው ነው ማለት ነው። ስለዚህ በጎን እስልምናን እያስጣሉ ነው። ጥላቻቸው በጣም ከፍተኛ ነው። ሴተኛ ዳሪ ቤት አለ፣ መጠጥ ቤት አለ፣ ቁማር ቤት አለ፣ ኮረምቡላ ቤት አለ፣ ሁሉም ነገር አለ አክሱም ውስጥ። መስጂድ ሲሆን ይረክሳል። ለእነሱ መስጂድ ከቁማርም በላይ ነው ክፋቱ። ለእነሱ መስጂድ ከሴተኛ ዳሪዎች፣ ከመጠጥ ቤቶች፣ ከዝሙት በላይ ነው። እና ይህንን ነገር ደግሞ ስትናገረው አዲስ አበባ ውስጥ የተቀመጠ የዛ ሃይማኖት ተከታይ ሂድና ሳውዲ ላይ መስጂድ ስራ ነው የሚለው። ሳውዲ ላይ ለምንድን ነው ሄደን መስጂድ ምንሰራው? እኛ እኮ ኢትዮጵያውያኖች ነን። ሂድና አንተ ግብጽ ላይ ቤተክርስቲያን ስራ እንልሃለን እንዴ? የኦርቶዶክስ እምነት የመጣው እኮ ከግብጽ ነው አይደለም? ሃይማኖቱ ጳጳስ ሳይቀር ከግብጽ ነበር የሚላክላቸው። ይህንን ወር እስከ ወር የሚከበረውን በዓል እኮ የደነገጉት የግብጽ ጳጳሶች ናቸው። በግብጽ ጳጳሶች ነበረ የኦርቶዶክስ እምነት ራሱ የሚመራው ለብዙ ጊዜ። እና ታዲያ እነሱ ግብጾች ናቸውና ከግብጽ ነውና ኦርቶዶክስ የመጣው። ሂድና ግብጽ ስራ ቤተክርስቲያን እዚህ ኢትዮጵያ ውስጥ አትሰራም እንለዋለን እንዴ? ምክንያቱም ሃይማኖቱ መጣ እንጂ ኢትዮጵያውያኖቹ አይደለም የመጡት። እስልምናም ሃይማኖቱ እንጂ ወደ ኢትዮጵያ የገባው ሙስሊም ኢትዮጵያውያኖች አይደለም የገቡት። ስለዚህ ሃይማኖት ማንኛውም ሰው እንደተቀበለው የኢትዮጵያ ሙስሊም ወደ ሀገሩ መጥቶ እስልምናን ተቀብሏል። ይህ ይስማማኛል፣ ፈጣሪን እገናኝበታለሁ ብሎ ነው። ይህንን መብቱን መንፈግ እኮ ሌላ ጥላቻ እኮ ሌላ ነው። ግን አንድን ሀገር የአንድ ሀገር ዜጋ በሀገሩ ላይ አንተ እምነትህን ማራመድ አትችልም ብሎ ማለት እንዴት ይችላል? ለሱ ማን ነው ይህንን ጻድቅ ቦታ አድርጎ የሰጠው? እሱ ለራሱ አድርጎት ሊሆን ይችላል፣ መብቱ ነው። የትኛውንም ቦታ የኔ ጻድቅ ቦታ ነው ብሎ ከልሎ መቀመጥ ይችላል፣ መንግስት ከፈቀደለት መብቱ ነው። ነገር ግን እዛች አካባቢ ላይ የሚኖሩ ነዋሪዎች ያንን እምነት እንጂ ሌላ እምነት ማራመድ አይችሉም ብሎ ማለት ግን ማን ነው የሰጠው ይህንን ስልጣን? ይህንን ስልጣን በመጅሊሱ በአክሱም ኃላፊ የመንግስት አክሱም ላይ የሚያስተዳድር ከንቲባ ወይም የትግራይ ክልል እንትኖች ላይ ባለስልጣናቶች ላይ ሳይሆን የፌዴራል መንግስት ላይ ነው ጫና መፍጠር ያለበት። የሚያስተዳድረው ኢትዮጵያን ከሆነ በኢትዮጵያ ውስጥ ሙስሊሞች ባሉበት ቦታ ሁሉ መስጂድ የማግኘት መብታቸውን የሚያረጋግጠው የፌዴራል መንግስት የፌዴራል መንግስቱ ላይ ነው ጫና መፍጠር ያለብን። አሁን እኛ ከፌዴራል መንግስቱ ላይ ጉዳዩን አላቀን የትግራይ ክልል መንግስት ላይ ነው። የፌዴራል መንግስት ሀገሪቷን እየመራ እስከሆነ ድረስ ሀገሪቱ ላይ ያለውን ህግ የማስከበር የህዝቦችን መብት የማረጋገጥ ግዴታና ኃላፊነት አለብን። ይህንን ደግሞ የሚያደርገው መጅሊሱ የፌዴራል መንግስቱ ላይ ጫና ያ ቆታራ የክልል መንግስት በኢትዮጵያ በማዕከላዊ መንግስት ባጀት የሚተዳደር። ስለዚህ የኢትዮጵያ መንግስት ላይ የፌዴራል መንግስት ጫና መፍጠር አለበት። የኢትዮጵያ ሙስሊሞች ደግሞ ሙሉ ስራችንን ይህንን በማድረግ በቀጥታ በመንግስት ተቋማት ላይ በመጅሊሱ ላይ በአጠቃላይ በራሱ በአክሱም ነዋሪ ወይም ይህንን አይነት አመለካከት ባላቸው ግለሰቦች፣ ማህበራትም ተቋማትም ላይ ተጽዕኖ መፍጠር አለበት። ኢትዮጵያ የሁላችንም ሀገር እስከሆነች ድረስ የሁላችንም ሀገር መሆኗ የሚረጋገጠው አክሱም ላይ የሚኖሩ የኢትዮጵያን ሙስሊሞች መስጂድ ማግኘት የቀብር ቦታ ማግኘት ሲችሉ ብቻ ነው። ይህ እስካልሆን ድረስ ኢትዮጵያዊነት አልተረጋገጠም ብለን ጠንከር ያለ እንቅስቃሴ ማድረግ ስንችል ነው። የእኛ ችግር ሾርት ሚሞሪ እየተባልን ራሳችንን ምስልምናችንን ኮፕሊንግ አድርጎ ኮፕሊንግ አድርጎ ምክንያቱም ዛሬ እንጮሃለን ነገ እንረሳዋለን። አሁን የአክሱም ሙስሊሞች መስጂድ እንደሌላቸው መቀበሪያ እንደሌላቸው ዛሬ አይደለም ያወቅነው። ነገር ግን ይህንን ተሸክመ ነው ተስማምተንበት እንኖርና ከዛ አንድ ነገር ሲያደርጓቸው ደግሞ እንነሳለን። ምክንያቱም መጀመሪያ መስጂድ አልሰጧቸውም። አሁን እንደውም አትኖሩም አሏቸው። እንዴ አትኖሩም ትላቸዋላችሁ እንዴ ብለን እንነሳለን። ከዛ ደግሞ ዝም እንላለን። አንገታቸውን ሲቆርጧቸው እንዴ ገደላቸዋቸው እንዴ ብለን እንነሳለን። መጀመሪያ ትንሿ መብት ስትነካ ያችን ለማስመለስ የምንጥር የምንታገል እጅ ለእጅ ታይዘን የምንንቀሳቀስ ብንሆን ባለቤቱን ካልናቁ አጥሩን አይነቀንቁ ነው። ምክንያቱም የሙስሊም አጥር ውስጥ ነው ያለው የአክሱም ሙስሊም። የአክሱም ሙስሊምን መድፈር ማለት እኛን መድፈር ነው። እናንተን አናቃችሁ ማለት ሌላውን የኢትዮጵያ ሙስሊም አናቀን እንደማለት ነው። ስለዚህ ሙስሊም እንደ አንድ ስለሆነ እኛ ጫና መፍጠር መቻል አለብን።
እኛ የአንድ ሳምንት ለቅሶ እያደረግነው እነሱ ደግሞ ስራቸውን የረጅም ጊዜ እያደረጉ ልዩነታችን ሰፍቷል። መጅሊሱ ላይ ጫና መፍጠር አለብን። መጅሊሱ ደግሞ የሃይማኖት ተቋማትን መብት የሚያስከብርበትን መንገድ ፌዴራሉን እንዲያደርግ መሰራት አለበት። አንድ ነገር በዚህ አጋጣሚ ለሙስሊሞች ማለት የምፈልገው ነገር አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በማህበረ ቅዱሳንና በቤተክርስቲያኑ ስር ከ300 በግልጽ የሚታወቁት ከ300 በላይ ሚዲያዎች አሏቸው። በግልጽ የሚታወቁ ኢንሌጋል ከ300 በላይ ሲኖዶስ ውስጥ ያሉ ነው፣ ግን ከውጭ ድጋፍ የሚደረግላቸው እያንዳንዱን አንድ ግለሰብ እነሱን በሚነካ ሰዓት ያንን ሰው ለፍርድ ለማቅረብ የሚረባረቡበትን የሚሄዱበትን ርቀት ሁላችንም አይተናል። ሚዲያቸውን በስፋት ነው የሚጠቀሙት። ምሁራኖቻቸውን በጣም ጫና ነው የሚፈጥሩት። እነዚህ ኢንሌጋል ናቸው። ሲኖዶሱ ሳይናገር መጀመሪያ መንገዱን እነሱ ነው የሚጠርጉት። እነሱ ነው ስራውን የሚሰሩት። ኢቲቪ ነው የት ነው የምትሰራውን ሴት ማህበረ ቅዱሳን በከፍተኛ ክፍያ ነው የወሰዳት ብዙ ሚዲያዎችን እንድታደራጅ እና እኛ ሚዲያዎቻችን ውሱን ናቸው። ያው እንደናንተ የተወሰኑ ሰዎች ነው ጉዳዩ ያሳስቧቸው የሚጮሁት። ሰፊ የሚዲያ እንቅስቃሴ የለንም። ኢሌጋል የሆኑ ለሙስሊሙ የሚታገሉ አንድ ጉዳይ ሲኖር እነዚህ ከ300 እና ከ400 በላይ የሆኑ ሚዲያዎች በአጠቃላይ እንቅስቃሴ ካደረጉ በመንግስትም ላይ በዛም ክልል መንግስት ላይ አገሪቷ ላይ በሚኖሩት በሁሉም ላይ ጫና መፍጠር ይችላሉ፣ ተጽዕኖ ማሳደር ይችላሉ። ነገር ግን እንደዚህ አይነት አሰራር እኛ የለንም። በቀላሉ ለሙስሊሞች የምንከላከልበት ውሱን መንገድ ነው ያለን። የሚዲያ እንቅስቃሴያችን በጣም ውሱን ነው እና ተስፋ ሰጪ ነገር አይታይም። ግን ባለን ሙቤ ህዝባችንን ማንቃት ግድ ነው። ይሄ አሁን ዝም ብለን የምናየው ነገር አይደለም፣ ውርደት ነው። አርፋችሁ ቁጭ በሉ። አዛን አይሰማም። ሰብስባቸው መኖር ከፈለጋችሁ አንገታችሁን፣ ካለዛ እናባረራችኋል። ውጡ ከአገሩን ለቃችሁ። ከዚህ በላይ ምን ትፈልጋለህ? ይሄ የሚሆንበት ምክንያት መስጂድ ከጠየቅ ስለ መስጂድ ታወራህ፣ ደፍረሃል፣ ቀብጠሃል። ሰው ሀገር ላይ መኖርህን አላወቅም። አንተ መብት የለህም፣ ጥገኛ ነህ፣ ኢትዮጵያዊ አይደለህም። ይሄ የኔ ሀገር ነች፣ አንድ ሀገር፣ አንድ ሃይማኖት፣ አንድ ባንዲራ ብለው የሚያምኑ የአፄ ፍልስፍና ያላቸው አካላቶች ናቸው። ይሄ ደግሞ ሞቷል። አጽሙን ምስጥ ድብን አርቦልቶ አጽሙ ነው የቀረው እና ይህንን አጽም ተንቀሳቅሶ እንደዚህ አይነት ድርጊት ለመፈጸም የድሮን ስጋ ለብሶ ሲሰራ የነበረውን ነገር ለመፈጸም ሲሞክር ለእኛ ከባድ ደውል ነው። ግን እየተንቀሳቀሰ ያለው ጥቂት ግለሰብ ነው። ታዋቂ ግለሰቦች፣ ተሰሚነት ያላቸው አካላቶች፣ ኡስታዞች፣ የመጅሊስ አመራሮች፣ ምሁራኖች፣ ወጣቶች፣ ተማሪዎች በአጠቃላይ በዚህ ላይ መንቀሳቀስ አለ። የኢትዮጵያ ሙስሊሞች መብት አክሱም ላይ እየተደፈረው ሌላ ቦታ የማይደፈርበት ምክንያት የለም። የመስጂድን ክብር፣ የሙስሊሞችን ክብር ያላረጋገጠች ሀገር ለእኛ ምን ትጠቅመናለች? ምን ታደርግልናለች? ሃይማኖቴን ያልተቀበለች በአንድ ሀገር ላይ ይህ የክርስቲያን ቦታ ነው፣ እዚህ ጋር ሙስሊሞች መስጂድ መስራት አይችሉም የሚባልበት ብቸኛ ሀገር ካለ ሙስሊሞች ብቻ የሚኖሩበት ሀገር እኮ ኢትዮጵያ ውስጥ ብዙ ነው። ምንም አይነት ቤተክርስቲያን እንዳይሰራ ማድረግ ይገባናል ማለት ነው። ምክንያቱም ሂድና እዛ ግብጽ ሄደህ ስራ ማለት ይገባናል ማለት ነው። ስልጤ ክልል ሙሉ ሙስሊም ነው። እዛ አካባቢ ምንም አይነት ቤተክርስቲያን አናይም ማለት እንችላለን እኮ። ምክንያቱም ይሄ የሙስሊም ቦታ ነው። ሀረርጌ ላይ ሙሉ ለሙሉ ሌላው መጥቶ ነው እንጂ ተወላጁ ሀገሩ የሙስሊም ነው። አንድም ቤተክርስቲያን ቁልቢ ገብርኤልን ጨምሮ እዛ አካባቢ ቤተክርስቲያን ሊኖር አይገባም። ይህ የሙስሊሞች ደሴት ነው ማለት እንኮ እንችላለን። ሀረርጌ መሀል ላይ አንድ እዛ አካባቢ በቤተክርስቲያኑ ምክንያት ሄዶ የሰፈረ እንጂ ትውልዱ እዛ የሆነ ክርስቲያን የለም። የኦሮሞ አካባቢ ነው ሀረርጌ። ትመጣለህ፣ ካራሚሌ ትሄዳለህ፣ ቆቦ ትገባለህ፣ ጨለንቆ ትገባለህ፣ ከጨለንቆ ቁልቢ ምናምን ትሄዳለህ። ወደ ቁልቢ ስትደርስ ሙሉ ለሙሉ ኦሮምኛ ተናጋሪ ሙስሊም ነው። እዛ ቦታ ላይ ተከብሮ የተቀመጠው ሙስሊሞች መሀል ነው ያ ቤተክርስቲያን። ከየቦታው እየሄዱ የሚጠውፉት ታህሳስ ገብርኤል፣ ሐምሌ ገብርኤል ምናምን እያሉ
ያ ቦታ ግን ሙስሊሞች ያሉበት እዛ አካባቢ ክርስቲያኖች በተለያዩ በስራ በምናምን ሄደው ቤተክርስቲያኑ አካባቢ ሊኖሩ ይችላሉ። ትውልዳቸው ዘራቸው ቢቆጠር ግን እዛ አካባቢ ተወላጆች አይደሉም። መጥተው ሰፍረው ነው እንደሌላው። እነዚህ የአክሱም ተወላጆች እኮ እንደውም ብዛው እኮ የነሱ ቋንቋ ተናጋሪ ሀገራቸው እዛው የበቀሉ ናቸው። እና አትሰራም አንተ ቤተክርስቲያን ልትል የምትችልበት ብዙ ቦታ አለ፣ ሙስሊሞች ብቻ የሚኖሩበት። ይህ የክርስቲያን ደሴት ነው ከተባለ የሙስሊሞች ደሴት ደግሞ ብዙ ነው። ኢስላሚክ ሱልጣኔት እኮ በጣም ሰፊውን ሀረርጌን ዙሪያ እኮ ኢትዮጵያ ክርስቲያን ደሴት ይላሉ እንጂ ትግራይና ጎንደር አካባቢ ነው የክርስቲያን ሱልጣኔት የነበረው። ሀረርጌ ዙሪያ ሶማሊያ ክልል እንዳለ ዙሪያውን እኮ የሙስሊም ሱልጣኔት ነው። የክርስቲያን ደሴት ሊሆንም አይችልም፣ ሆኖም አያውቅም፣ ወደፊትም አይሆንም ኢትዮጵያ። ነገር ግን ታሪክን ያዛባሉ። ታሪክን እንዲያዛቡ የምንፈቅድላቸው እኛ ነን፣ በዝምታ ተቀብለናቸው ስለምንኖር ነው እንጂ ሰፊውን ጊዜ ያዘው ሰፊውን ቦታ ያዘው የእስላሚክ ሱልጣኔት ነው ኢትዮጵያ ውስጥ። ያንን ሁሉ አድበስብሰው የክርስቲያን ደሴት ነው ይሉናል። እኛ ግን ህልማቸውን እውን እያደረግንላቸው አይደለም፣ ሆኖም አያውቅም። ስለዚህ እኛ እነሱ በሙስሊሞች መኖሪያ አካባቢ ላይ ትልልቅ ቤተክርስቲያን እየገነቡ ክርስቲያኖች ብቻ ነው የሚኖሩበት ብለው የሚሉት የራሳቸው ተወላጆች የሆኑ ሙስሊሞች መብታቸውን እንዳያከብሩ ቤተክርስቲያን እንዳይሰሩ ሲደረግ ይህን ተቀብለን መኖር ልካቸውን እንዲያውቁ ለማድረግ የኛ ድክመት ነው። ምክንያቱም እዛ አካባቢ ያሉት በጣም ቁጥራቸው ትንሽ ሊሆን ይችላል። ብዙሃን ሙስሊሞች በየአካባቢ ያሉት ተጽዕኖ መፍጠር አለብን። በየአካባቢው ያለውንም ቤተክርስቲያናቸውን ማለት ነው የሰሩት በእኛ ቦታ ላይ በሙስሊሞች መኖሪያ አካባቢ ላይ እንጂ የክርስቲያን ደሴት እንዳልሆነ፣ ያ የክርስቲያን ደሴት ቢሆን እዛ ጋር ሙስሊሞች ከየት መጡ የሚለውን ጥያቄ በማንሳት የሙስሊም ስልጣኔት የሆነውን አካባቢ በማስከበር እንደምንንቀሳቀስ በመንገር ማስጠንቀቅ እንችላለን። ግን ይሄ ምሁራኖች፣ ተማሪዎች፣ ሰራተኞች እንደዚሁም ደግሞ የመጅሊስ አመራሮች፣ ዳኢዎች፣ ኡስታዞች፣ ኡለማዎች በዚህ ላይ በሙሉ ዘመቻ ማድረግ አለባቸው። በእኛ ብቻ የሚሆን አይደለም። ሙቤ ይሄ ነው እንግዲህ እኔ የምለው። ልክ ነው አንተ የተናገረ እውነታው ይሄ ነው። ወደዳችሁም ጠላችሁም እንግዲህ ይሄ ነው እኔ የምለው ይሄ ነው። ሁሉንም ኡስታዞችም መጅሊስ ላይም ያሉት ሁሉም ወጥተው በዚህ ነገር ላይ በደንብ ትኩረት ሰጥተው መሰራት ያለበት ነገር አለ። ሀቂቃ እኔ በጣም ነው የሚያሳዝነው። አንዱ የሆነ ከነሱ ከኡስታዙ አንዱ ያደረገውን ነገር ሁሉ ከዛ ያኛው ኡስታዝ ያደርገዋል፣ ያኛው በራሱ ላይ ፔጅ ላይ ፖስቷል። በቃ የሆነ ነገር እንደ ፋሽን አድርገውታል። ገባቸው? አንደኛው አረንጓዴ ከለበሰ ሁሉም አረንጓዴ ይለብሳል። አንደኛው ቀይ ከለበሰ አንደኛው ቀይ ከለበሰ። እዚህ ጋር ግን ብዙ ነገር እየተከሰተ የሚታለፉ ነገሮች ደግሞ አሉ። ለምንድን ነው እነዚህ የሚታለፉት እንዴ? ለምንድን ነው? ምንድን ስታይል ነው አላውቅም። እኔ አፉ በሉኝና እኔ አብዛኛው ጊዜ ፌስቡካቸው ላይ ሳይ ሁሉም አንድ አይነት ፖስት ነው የሚያደርጉት። አንዱ ፖስት ያደርገዋል፣ ኔክስት ዋን ፖስት ያደርገዋል። አይ ዶንት ኖ ዋይ። ምንድን ተነጋግረው ነው ይሄን ፖስት የሚያደርጉት? ይሄን ስለምን ፖስት አታደርጉትም? ልክ ሌላው እንደዚህ ተመካክራችሁ እንደምታደርጉት። አም ሶሪ ጋይስ፣ እኔ ግልጽ ነው የምናገረው። ለምን እኔ የምፈራው አንድ የፈጠረኝ አላህን ነው እንጂ ለግለሰብ ማን ነው ባለስልጣን ነው ምን ብዬ የምፈራው ሰው የለም። አንድ አላህን ነው የምፈራው። ለምን ምን ይላል አላህ አዘወጀል? እቺ ምድር ሁሏ ከጠፋች ድምጥማጣ ከወጣች በኋላ ምን ይላል? ለመለከል ሞት ምን ይጠይቀዋል? ማን አለ እስካው ያልሞተ ሲለው ማንም የለም የቀረ ነው እንግዲህ ያንተን አርሽ የሚሸከሙትና እኔን ያለሁት ይለዋል መለከል ሞት ለአላህ። ምን ይለዋል? የእነሱንም ግደላቸው እነሱንም ሩህ አውጣ ይልና የአሽሮም የተሸከሙትን ሩሃቸው ይወስዳል መለከል ሞት። ማን ቀርቶታል? ማንም አልቀረም። የቀረ ነው እኔና አንተ ነው ይላል ለአላህ መለከል ሞት። አንተንም እኔን የፈጠርኩ አንተም ትሞታለህ ብሎ የመለከል ሞትን ሩህ አላህ ያውጣል ማለት ነው። ከዛ ምን ይላል አላህ? ሊመን አልሙልክ ልዮም ሊመን አልሙልክ ልዮም ብሎ አላህ ይጠራል ማለት ነው። ዛሬ ንግስና ለማን ነው? ምድር ላይ ያላችሁ እኔ ንጉስ ነኝ እኔ ባለስልጣን ነኝ የምትሉ ሁሉ ንጉሱ ማን ነው ይላል ከአላህ። አላህ ለራሱ ይመልሳል ማለት ነው። አልሙልኩ ሊላህ ይላል። ንግስ እና ለአላህ ነው ብሎ ይመልሳል። ዛሬ ምድር ላይ ያላችሁ ንጉስ ነኝ ብላችሁ ቦታ ይዛችሁ እንደዚህ ሙስሊሞች ላይ ግን እንጨፈጭፋችኋለን ወደ አረብ ሀገር ትመለሳላችሁ እየተባሉ ዝም የምትሉ ያኔ መልሳችሁን እንሰማለን ማለት ነው። ኦኬ፣ የተወሰነ ሰዎች ኤልያስ ከተመልካቾች አንድ ሁለት ሰው እናስገባ። በዚህ ላይ እዛው አካባቢ ያሉ ወንድሞቻችን አሉ። ግን እዛው አካባቢ ያላችሁ ወንድሞቻችን የምትገቡ ደስ ይለኛል። ከቦታው ላይ ያለው የሚደርስባችሁን ነገር ብታስተላልፉ።
ኦኬ እሺ ጠይብ አለሽ አይደል? ችግር የለውም። ብሎክ እንዳታደርጊያቸው፣ ሚዩት አድርጊያቸው፣ ሚዩት አድርጊያቸው። ሰላም አለይኩም። እያስገባው ነው ግን እያስገባቸው አይደለም። ነስሪ አስገብቻለሁ። ነስሪ ነው ምን ነፊሳ ነው የሚለው ነስሪ። ያ በዚህ ጉዳይ ላይ ብቻ የምታስተላልፈው። ኦኬ ሌላ መልእክት የለንም። ከአጀንዳችን እንዳትወጡ። ሙባረክ። ኦኬ እስኪ የመጀመሪያ ጊዜ ሙባረክ ሚል ሰው ካስተላይ እየላኩላቸው ነው ግን እያስገባቸው አይደለም። ትንሽ ኮፕሊ እንኳን ከፍ አድርጎት ሀባይቢ። ያው እነሱ ተጠራርተው ነው የሚመጡት። ሲመጡ እንግዲህ እንደዛ ነው። እኛ ወንድሞቻችን ሊያጠፋት የሚያጠፋቸው የሚፈልጉት ግን አላህ ያጠፋቸዋል እንጂ ወንድሞቻችን ኢንሻአላህ ምንም ነገር አይሆንም። ሙቤ ሰላት ደረሰ። እስከሚገቡ አንዳንድ ነገር እንበል። እሺ በል ችግር የለውም። አብሽር ተፈضل። ምን መሰለ ለምሳሌ ኢትዮጵያ ውስጥ